ኦሬዲ ፖሊስ መጥቶ እንደዚሁ በድኑ ነው ያለው። ቤተሰቦቻችን የሚንቀሳቀሰው ነገር የለም። ቤት አምጥተው ነው ያለው። ኦሬዲ እንግዲህ አንደኛ ፖሊስ ይመጣብሃል ብለናል አይደለ? ያንን ፈርቶ ሊንቀሳቀስ ይችላል። በካሜራ ድብቅ እናስቀምጣለን። ጥቃት ፈጽመሽበታል መተሽዋል እና እሱ በተመታበት ሰዓት እኮ ቤት አልነበርሽም አንቺ ወጥተሽ ነበር። ልጆቹን የሆነ ነገር እንዳያደርግ ልጅቷን መታወት የሆነ ነገር እንዳያደርግ እዚሁኛች ችግርም ከተፈጠረ ሚነቃ አይነት ነገርም ከሆነ ወላንሳ ቤት ስለሆነች ምን ልታረግ ነው? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ያው ቤተሰቦቻችን ትላንትና ብዙ ነገር ስትሉ ነበር አይታችኋል። እና እኔ ላይም በጣም ሲጮህብኝ ነበር። ሐኪም ምናምን እንውሰደው ትላለህ ያን ሁሉ ነገር አድርጎ እያሉኝ ነው። እኔ ህሊና ያልችል ስላለኝ እንጂ እሱን ሐኪም የመውሰድና አድኖ መልሶ እንዲያጠቃኝ በመፈለግ አይደለም ያንን ያልኩት። እኔ እሺ ካልኩም ጥፋቴ ነው፣ በጣም ይቅርታ። ዛሬ ግን የመጣሁት ምንድነው እሱ ያው ለፖሊስ ማስጠት አለብን አሳልፈን ማለት ነው። ኦሬዲ ፖሊስ መጥቶ እንደዚሁ በድኑ ነው ያለው። ቤተሰቦቻችን የሚንቀሳቀሰው ነገር የለም። ቤት አምጥተው ነው ያለው። ኦሬዲ ቤት ተሸክመን አምጥተናል። ግን የሚንቀሳቀሰውም እንትን የሚለውም ነገር የለም። ፊቱን ደሙን እንኳን አልጠረግንም፣ እንደዛው በደም እንደተጨማለቀ ነው። እና ምን ማለት ይቻላል? ያው ፖሊስ መጥቶ እንዲወስድ ለማድረግ እየሞከርኩኝ ነው። ከዛን ካዳነ በቃ መጥቶ ልጨርሰን አይደለም ነይ ልንገርሽ። ያው ፖሊስ ይወስንም። ፖሊስ እኮ የመወሰን መብት አለው ታውቂያለሽ አይደል? እሱማ ነው። ግን ድምፅሽን ቀንሺ እንዳይሰማ። ይኸውልሽ ያሰብኩት ነገር አለ። ፖሊስ ምናምን ያልኩት ለምን እንደሆነ ታውቂያለሽ? ፖሊስ ምናምን ስንለው ማለት ነው የሆነ ፈርቶ የሆነ ነገር ካደረገ ብዬ ነው። ቤተሰቦቻችን ትላንትና ቪዲዮ አልሞተም ቤተሰው እየሸወዳችሁ ነው ስትሉ ነበር። እየሸወዳችሁ ሲሉ ነበር። ከዛ እኔ ማታ ያንን ኮሜንት ሳንም እንቅልፍ አልወስዳለኝ። እየሸወደ ይሄ ሰውዬ መጥፎ ነገር ለማድረግ ወደኋላ አይልም። ገብቶሃል? ወደኋላ አይልም ጭራሽ ማለት ነው። እንዴት ነው ወደኋላ አይልም መመልሽ? ራሱን እንደዚህ በድንጋይ መጥቶ ደም አፍስሶ፣ ደም ያየነው ደም ፌክ አይደለም ቤተሰቦችን ትክክለኛ ነው። ግን ደም እንዲህ ጭንቅላቱን በድንጋይ መጥቶ ደም በዚህና በዚህ አውርዶ ምናምን እኛን ለመሸወድ ይሞክራል። ያንን ያደርጋል። እኔ የዳንኤልን ሰይጣንነት የሚያውቀው ነው የሚያውቀው። ገባሽ አይደለም? እዚህ ጋር ደግሞ እኛ ምን መሆን አለብን? ብልጥ መሆን አለብን። ስለዚህ ምን እናደርጋለን? እኔ እንደሚወጣ ሰው በር ከፍቼ እወጣለሁ። እዚህ ቤት ውስጥ እንግዲህ ከህፃኑና ከልጅቷ ውጪ ሌላ ሰው የለም አይደለ? እንደዛ ብሎ ነው እሱ አይምሮ የሚያስበው ማለት ነው። እወጣና ድብቅ ካሜራ ይቀመጥ። ያ ድብቅ ካሜራ እንግዲህ አንደኛ ፖሊስ ይመጣብሃል ብለናል አይደለ? ያንን ፈርቶ ሊንቀሳቀስ ይችላል። ከተንቀሳቀሰስ ምን አገኘንኛ? መረጃ ያገኛል። ከተንቀሳቀሰ እዛው ጋር መምታት ነው። ለምን ብትይ የፌክ ከሞተ ዝም ብሎ ቁጭ አይልም። ስንወጣ ይንቀሳቀሳል ማለት ነው። ገብቶሻል አይደል? አሁን እኮ ኦሬዲ በቃ ለዛ ነው አሁን እዚህ ጋር መጥቼ እያወራ ያለሁት ማለት ነው፣ እንዳይሰማ። እሺ ጥንቃቄ እናድርግ። ምክንያቱም ከተንቀሳቀሰ ይሄ ሰው የሚንቀሳቀስ አይነት ነገር ከሆነ በደንብ ሊጨርሰን ነው የመጣው። አዎ ድምጽ ቀንሽ ለመጨረስ ነው የመጣው ማለት ነው። እኛ አስቦበት ማለት ነው። ገብቶሻል? ግን ከዛ በፊት አንድ ልጠይቅሽ የምፈልገው ነገር አለ። አሁን እንደሆነ ምን እያወሩ ነው ብሎ እንዳይነቃ እዛ እንመለስ ነይ። ካሜራ ድብቅ እናስቀምጣለን። ለምንድን ነው አንቺ እንትን የምትይው? ቆይ ሰው ሚሊሽን ለምንድን ነው እሱ ማሰሚ? ሰው ሚሊሽን ስሚ።
ይኸውልሽ ወላንሳ አድርገሽ ከሆነ ተናገር። ይሄን ሰውዬ የደበደበው ማን ነው? እዛ ቦታ ላይ የደበደበው ሰው ማን ነው? ፖሊስ መቼም ይሄንን መጠየቁ አይቀርም። እኔም እጠይቃለሁ፣ አንቺም ትጠይቂያለሽ፣ አካባቢ ላይ የነበሩ ሰዎችም ይጠየቃሉ። ጥቃት ፈጽመሽበታል ወይ? መተሽዋል ወይ? እና እሱ በተመታበት ሰዓት እኮ ቤት አልነበርሽም አንቺ፣ ወጥተሽ ነበረ አይደለም? ሱቅ ብለሽ ወጥተሽ በጣም ረጅም ሰዓት ቆይተሽ ነው የመጣሽው። ከዛኛ አድረን ነው እሱ ወድቆ እዛ የተገኘው እዛው ቦታ ላይ ማለት ነው። ለወረፋ ብቻ ብዬ አላስብም እኔ ወላንሳ። እኔ አድርገሽው ከሆነ የሆነ እንትን ብለሽው ከሆነ መተሽው ከሆነ ተናገሪና ማለት ነው። በቃ ያለውን ነገር እንቃል። ይሄ ልጅ አሁን በህይወትና በሞት መካከል ነው ያለው። መተንፈሱን ብቻ አትይ፣ ሊሞት ይችላል። ከሞተ ደግሞ ጣጣው ብዙ ነው። ስለዚህ ሳይሞት አንደኛ ሳይሞት ለፖሊስም ለመስጠት አንቺ ለኔ እኔ ሚስጥርሽን አወጣለሁ ወላንሳ፣ የምሬ ነው። ሚስጥርሽን አወጣለሁ ማለት አይደለም። ስትመጪም የመታሽው ለኛ ብለሽን ስትመጪም በማያገባሽ የራስሽ ህይወት ያልሆነን እኛን ለማትረፍ እሙን ለማዳን ነው፣ ቤተሰባችንን ለመታደግ ነው እየታገልሻለሽ። እና አድርገሽው ከሆነ እመኝልኝ፣ ንገሪኝ። ከዛ በኋላ እኔ በፍጹም ለማን መተሽዋል ወይ? ይሄንን ሰውዬ አልመታሹ ጭራሽ? እስቲ የምር በይ፣ እስቲ እውነት በይ፣ እርግጠኛ ነሽ? በኋላ ሰበባ ምንም እንደዚህ ጣጣ አይመጣብንም። እኔ እንድትታሰሪ አልፈልግም። ሁሌም ከጎናችን ስለምትቆሚ እንድትታሰሪ አልፈልግም። ከዛ ነገር ካለኝ ነገር አንጻር ነው ማወቅ ያለብሽ። ደግሞ እኔ በፍጹም አልነካሁትም። ይሄን ሰው ያልመታሁትም እንኳን በዚህ አይነት ሁኔታ ለመታው ቀርቶ እንዴት ሲያደርገን እንደነበረ አይተሻል። በመሀል እየገባ ማለት ነው። ፊቱን ወደዛ ስላዞረ ወይም አንቺ ልጆቹን የሆነ ነገር እንዳያደርግ ልጅቷን መቷት የሆነ ነገር እንዳያደርግ እዚሁኝ አንቺ ጠብቂ እሺ። ካሜራውን የሆነ ቦታ አስቀምጠዋለሁ እሺ። አንቺ እዚሁኝ ግን መጀመሪያ እንደሚወጣ ሰው ነው እሺ። አብረን አይደለም። ለምን ቀስ ብለሽ ትመለሻለሽ? ድምፅ ሳታስሚ እንደዚህ እያልክ ቀስ ብለሽ እሺ። ወላታ በቃ ዳቦም ገዛዝቼ ልምጣ። አንቺ ደግሞ ትሄጂና ወተቱን ይዘሽ ትመጫለሽ። እና አብረን ታሰላም ችግር የለም እሺ። ዳቦ እንትን ወተቱን ከዚህ ይዘሽ ትመለሻለሽ እ ሰዎቻችን እኔ ከወጣሁ በኋላ በስልኬ እያየሁት ነው። አይሰማም ማለት እኔ የምለው ነገር አይሰማም። ሌላ ቦታ ስለሆንኩ እንትን እንዳይመስላችሁ፣ እዚሁ ጋር ማወራ እንዳይመስላችሁ እና እንጠብቀዋለን። እስቲ ይንቀሳቀሳል አይንቀሳቀስም የሚለውን ነገር ማለት ነው። እና ካሜራውን እዚህ ሆኜ ማማ ኮንትሮል ማድረግ ይችላል። መጀመሪያም እንደዚህ ሆኗል። ቤተሰቦቻችን አስተኛኘቱ ማለት ነው። ሸውደን እንዳይሆን ብዬ እኮ ነው። እና ችግርም ከተፈጠረ ሚነቃ አይነት ነገርም ከሆነ ወላንሳ ቤት ስለሆነች እሷ ውስጥ ላይ ስለሆነች ደውልላታለሁ። ወዲያው ወታ እርምጃ ተወስድበታለች ማለት ነው። ግን እኔ ከተንቀሳቀሰ ነው የሚገርመኝ። ምክንያቱም እየሸወደን ነው ማለት ነው። ካልተንቀሳቀሰ ምናልባት ሌላ ነገር ነው ማለት ነው። ከመተንፈስ ውጭ ቀስቀስም አይልም። ቤተሰቦቻችን እንጠብቀው፣ ትንሽ እንጠብቀው፣ የተወሰነ 1-2 ደቂቃ ድረስ እንጠብቀው። ምንም ቤተሰቦቻችን ምንም እንቅስቃሴ የለም። ይሄ ማለት እናንተ እንዳሰባችሁት ላይሆን ይችላል ማለት ነው። የእውነትም ይሄ ሰውዬ ተመቷል። ግን ወላንሳ ካልመታችሁ ማን ነው ሊመታው የሚችለው? መንፈሱ ይሆን እንዴ? ሴጣኑ? ምክንያቱም 24 ሰዓት የቀረኝ እያለ ሲያወራ ነበረ፣ ትዝ ካላችሁ ማለት ነው። እሱ አሁን እሙዬን በተደጋጋሚ ለመግደል እየሞከረ ደሟን ለማፍሰስ እየሞከረ ስለነበረ ከዛ የእሷን ደም ስላላገኙ ለምን አልሰዋህልንም ብለው
24 ሰዓት የቀረኝ ባለማግስት ነው እንግዲህ እንደዚህ ሆነ የቀረው ማለት ነውና የእውነትም እንግዲህ በእርግጠኝነት መንፈሱ ሊሆን ይችላል ማለት ነው። እና ቤተሰቦቻችን ወላንሳም እንዳልል ወላንሳም ደግሞ በዚህ ልክ ትደበድበዋለች ካገኛት ራሱ እሱ አይለቀትም እንዴ። ለምን ትወጣለች? ወላንሳ ደግሞ ቆይ ብያታል ነበር እንዴ። ምን ልታረግ ነው እንዴ? ምን ልታረግ ነው? ምን ልታረግ ነው? ቆይ ወላንሳ አንቺ ወላንሳ ያም ልቀበል ጅል እዚህ ጋር ነኝ ያልኩሽ አይደል እንዴ? ሩቅ ሄድኩ መስሎሽ ነው? ይረዛ ታርጊ አንቺ ጅል አንቺ አድብ እያልኩሽ እኮ ነው። ያማታል እንዴ? ምን ሆነሽ ነው? ካሜራ አለ እየቀረጸ ነው እያልኩሽ አልነበር እንዴ? ውጪ ላይ እዚሁ ቅርብ ነኝ እያልኩሽ አይደል? ስራ ነበር ልገሊው ነበር ሩቅ ቦይ አይት ቢየላሻው ነው። የማይሆን ነገር አታድርጊ። እኛን ለመጥፎ ነገሮች የሚከተነ ነገሮች አታድርጊ። የቤተሰቤን በቃ እየጠበኩት ነበር ረጅም ሰዓት። ተንቀሳቅሷል? አልተንቀሳቀሰም። ያ ማለት ደግሞ በራሱ የሚሞትበት ጊዜ ሩቅ አይደለም ማለት ነው። እኛ ግዴታ እንትን ውስጥ መግባት የለብንም። አንቺ እንደዛ ተመራጠሪ ያማታል እንዴ? ዝም በል በቃ። ጋለሽ ምን እንደምታገኙ ጋለሽ ራስሽን ጣጣ ውስጥ ከመተትች በራሱ ይሞታል። እየተንቀሳቀሰ አይደለም አልኩሽ እኮ። ይሄ ምንድነው? ይሄ ሰው የለም እኮ በቃ እንደሌለን ማውቆ በድብቅ ካሜራም እየተቀረጸ መች ተንቀሳቀሰ። ስለዚህ ንዴትሽን በረድ አድርጊና ተረጋጊና ምናምን ነገር ጠብቂው። በራሱ ጊዜ ይሞታል። ትዕግስትን የሚያክል ነገር የለም። እኛማ በራሳችን ማድረግ የምንችለው ነገር ስለሌለ እግዚአብሔር ራሱ ረድቶን ፈጣፈጠው እንደዚህ ማለት የእጁን ያገኘው። ከዚህ በኋላ እኛ ለፖሊስ ከመስጠት ውጪ ሌላ ምን እናደርገው ነገር የለም። ወላንሳ ሰው የሚልሽን ስሚ። እኔ ወንድ ሆኜ መጨረስ አቅቶኝ አይደለም። ገብቶሻል? ደግሞ እዚህ ጋር ሁለት ስራ አታርጊብኝ። አንድ እሱን መጠበቅ፣ አንድ አንቺን መጠበቅ። አንቺ እንዳትገሊው መጠበቅ፣ ሁለት እሱ እስኪሞት መጠበቅ። እያንዳንዱ መረጃዎች አሉ። ወድቆን ያገኘነው እኛ ነፃ የምንወጣበትን መረጃ እሱ የሚሞት ይኸውልሽ፣ ተጠቃሚ እኮ ነው የምንሆነው። እሱ በዚህ ሁኔታ ቀጥሎ ከሞተ የማይነቃ ከሆነ ማንም ሳይገለው ሞቷል። ስለዚህ ማንም ተጠያቂ አይደለም ማለት ነው። ገባሻል? ተረጋጋሽ? አሁን ዞር በልልኝ። ተረጋጋሽ ወይ? ለምን ተረጋጋ? ዞር በልልኝ ወደዚህ። በቃ ተረጋጋሽ ወይ ነው እያልኩሽ ያለው። ለምን ተረጋጋው? አልረጋጋም። እኔ ለፈልፋለሁ ጉሮሬ እስኪደርቅ። አንቺ ደግሞ አይገባሽም የምልሽ ነገር። አይገባኝም። ምንም እንደምገባ ጀግንነት አይደለም መግደል። መጀመሪያ ይኸውልሽ እኔ በንጹህ ልብ ስለምመራ እግዚአብሔር ረድቶኝ ራሱ በራሱ ጊዜ ድብን እያለ ነው። ሰመመን ውስጥ እኮ ነው ያለው። አሁን ሲኦል ውስጥ እኮ ነው ያለው። በቃ ዜሮ አልኩ። በቃ ይጣላል። መጣል አይደለም የምትጣዩ። አንቺም ወይኒ ቤት ትጣያለሽ። መታሰር ትፈልጊ? ወጣት አይደለሽ እንዴ አንቺ? ቆይ ወይኒ ቤትና እስር ቤት መታሰር ትፈልጊያለሽ? ራስሽን አረጋጊ፣ ግቢ ወደ ውስጥ። ከዛ በኋላ ነገሮችን እናስተካክላለን። አልገባም። እኔ ወላንሳ አትገሊውም። እዚህ ጋር ቁጭ ብዬ ነው የምጠብቀው። ስለዚህ መደካከም እንዳይሆን እኔ እንዳትገሊው እዚህ ቁጭ ብዬ ሌላ ስራ አትስጪ። ቀኑ ሙሉ እዚህ ልውልልሽ ነው። ሂጂ አቦት ዛንቺ ትራ ከኪም ስቃልዱ ነው መሰረኝ። በቃ ታዩ አትገሊውም። በቃ ራሱ በራሱ ጊዜ ይሞታል። እንገላገላለን። በቃ አለቀ። አንቺ እንዳልሽ ነው እንዴ? እኔ ነኝ ቤቴ የምመራ። በቃ ዘወልክ ጀግና ስትባል ጭራሽ ጠገበች እኮ ጭራሽ። ምን መግደል እኮ ቀላል እኮ ነው፣ ግን በጥንቃቄ ነው ሁሉም ነገር መሆን ያለበት። እንደ ጅል ጽብሎ አንስተን እንትን ብለን ማንም የኔን ህይወት የሚኖርልኝ የለም። ግደለውና ጅል ለመንግስት የሚለኝ ሰው ልጆቼን አንድ ቀን አንድ ብር አይሰጥልኝም እኮ። የሚበሉትን አንድ ዳቦ አይገዛልኝ። ግደለውና ጅል ለመንግስት ሲጠረ ቀልደኛ። የምትረዱኝ ብቻ ነው የምትረዱኝ ቤተሰቦች። የምትረዱኝ ሰዎች በትክክል ትረዱኛላችሁ። ሌሎቻችሁ ግን በስሜት ተመርታችሁ የኔን ህይወት ለማበላሸት ምክር አትስጡኝ። እግዚአብሔር እንደዚህ አይነት ኮመንት አቁሙ። በቃ አንድ የሚረዳኝ ሰው የለም። አንድ ነገር አድርጌ እስር ቤት ብገባ
ህይወቴ እንዲበላሽ የሚፈልጉ ሰዎች ነው ግደለውና እስር ቤት ግባ